አሁን ህልም አለኝ መሄድን ፈልግበትን እያወቅኩ ግን ማልሄድበት ምክንያት የሁል ጊዜም ጥያቄ ነው። በዚህ ምክንያት ምን ያደርጋሉ ማለት ነው? ሰዎች ህልሞቻቸውን ከሌላ ባዕድ ሰው ጋር ስለሚያያይዙት ህልም መኖር በጣም አስቸጋሪ ነገር ነው የሚሆነው። እናንተ ናችሁ ህይወት የምትሰጡት ለዓለም እንጂ ዓለም ህይወት አይሰጣችሁም። ህይወት ኦልሬዲ ተሰጥቷችኋል። ሁሉም ሰው የሆነ መልካም ነገር ይፈልጋል፣ ግን ሁሉም ሰው የሚፈልገውን ነገር ያገኛል? ዋይ ነው ጥያቄ። በጣም ድንቅ ሴሚናር ነው። በጣም ነው ደስ ያለኝ። ምክንያቱም ሰዎች ወደዚህ ምድር ሲመጡ ለምን እንደመጡ፣ ምን ሊሰሩ እንደመጡ፣ ለዛ ለመጡበት ሲኖሩ የራሳቸውን ጥቅም እንደሚያገኝ እንጂ ዝም ብሎ ኑሮ አይደለም። ዋው በጣም ደስ። ካሁን በፊት እኔ በውጭ ዓለም ነበር የምነዳው። አሁን ግን ወደ ውስጤ እንዳይና የውስጤ ማንነት እግዚአብሔር የሰጠኝን መክሊት መረዳት እንዳለብኝና በዛ መክሊት መጠቀም እንዳለብኝ። ያ መክሊት ትልቅ ነው። በጣም በሚገርም ሁኔታ ያልጠበቅኩት ነው ያገኘሁት። ዳይሬክሽን ነው የቀየርኩት። ከብዙ ከጠፋበት ነገር የሚመልስ አይነት ትሬኒንግ ነው። ብዙ ጊዜ በዚህ በስራችን እንያዛለን፣ ራሳችንን እንረሳለን አይደል? ገንዘብ ማግኘት ላይ ሌሎች ነገሮች ላይ ፎከስ እናደርጋለን። እንደዚህ አይነት ትሬኒንግ ሲሆን ደግሞ ወደ ራስ መለስ ብለን እንድታይ፣ የተፈጠርክበትን ዓላማ እንድታይ፣ ከአምላክ ጋር እንድትገናኝ ያደርጋል። እጅግ በጣም የተለየ ያለ ስስት የሰጠህን፣ ያለ መቆራረጥ፣ ያለ ምንም ቁጠባ የሰጠህን እውነት ከልብ ጋር የተገናኘሁበት ነው ብዬ ብናገር ማጋነን አይደለም። ቀጣይ ዓመት የሚመነዘር ብዙ እውቀቶችን እንዲሁም ደግሞ ተነሳሽነትም ጭምር ፈጥሮልኛልና ከልብ አመሰግናለሁ። በጣም በርካታ ጥያቄዎች ነው ጽፌ የመጣሁት። የጓደኛዬን ጥያቄ እንደውም የሀገሪቷን ጥያቄ ማለት ይቻላል። እነዚህ ጥያቄዎች አንድ በአንድ እየተመለሱ ያኩኝ በተለይ ሪሌሽን ላይ ያለውን መንፈሳዊ ነገር ላይ ያለውን ምናምን ነገር እንዲመለስልኝ እፈልጋለሁ የሚለው ነገር ብዙ ጽፌ ነው የመጣሁት። ግን ሳላውቀው እያንዳንዱ ጥያቄዎች እኔ ውስጥ መልስ እንዳለ እንድረዳ ስላደረከኝ እንዴት መጸለይ እንዳለብኝ ሳይገባኝ ስንት ዓመት ሳበነበው የነበረው ነገርን ስለጠቆምከኝ ይህ ሁሉ በእኔ ህይወት ላይ ያመጣው ነገር እና አሁን ደግሞ አስተማሪ ነኝ። በተማሪዎች ላይ የሚመጣውን ኢምፓክት ሁሉ ሳስብ በጣም ኢምፕረስ ያደርገኝ። እኔ ከጨለማ ውስጥ እንደወጣው ነው የምቆጥረው። ነው አሁን በዚህ ሰዓት እዚህ ቁጭ ብዬ ራሴን እየቀየርኩ ነው። ምን ማድረግ እንዳለብኝ ነው አሁን ለራሴ ፕላን እያወጣሁ ያለሁት። ከዚህ ጀምሬያለሁ አሁን እና ህይወቴን ታድገሃል ከነ ቤተሰቦቼ ከነ ቲሞቼ በእውነት ነው የማመሰግነው። በቃ ኢመርሲቭ ትሬኒንግ ለተከታታይ 3 ቀን ከጠዋቱ 2 ሰዓት ተኩል እስከ 11 ሰዓት የሚቆይ ሴሚናር አዘጋጅተናል። የሴሚናሩ ስም ትራንስፎርም ዩር ሆል ላይፍ ኢን 30 ዴይዝ ይላል። ይህ ሴሚናር የሚካሄደው በዚህ መንገድ ነው። 3 ተከታታይ ቀን ሙሉ ቀን አብረን እንውላለን። ፕሮቶኮሎችን በሙሉ መሬት ላይ እንነጋገራለን፣ እንተገብራለን። ከዛ በኋላ ደግሞ ለአንድ ወር በየሳምንቱ ላይቭ እየተገናኘን ዙም ላይ የት እንደደረሳችሁ ሜንተር እያደረግን አቅጣጫ እየመራን ይህን ነገር ለ30 ቀን ተግብራችሁ እስከሚጨርሱ ድረስ አብረናችሁ እንሆናለን። ይህንን የምትፈልግ ከሆነ ከዚህ ቪዲዮ በታች በምታገኛቸው የመገናኛ መስመሮቻችን፣ በስልኮቻችን፣ በኢሜይሎቻችን ጻፍልን፣ ተመዝገብ። የዛን ቀን እዛ ቦታ እንገናኝ። እንኳን ደህና መጣሽ። ዛሬ መጀመሪያ ላይ እንደ መግቢያ ልጠይቅ የምፈልገው ላነሳ የምፈልገው ጥያቄ የት እንዳለው አውቃለሁ፣ ምን እንደምፈልግ አውቃለሁ። ኦኬ። የት መሄድ እንደፈልግም አውቃለሁ። የምጀምራቸውን እያንዳንዱን መንገዶች ግን ብዙ ርቀት አልጓዝባቸው። ምን ይሆናል? ወይ ሌላ ይሹ መጥቶ ከዛ ሐሳብ ይወስደኛል። ኦኬ። ወይ ደግሞ ሌላ አዲስ ነገር ይመጣና
ይሄድበት ወይ ደግሞ ሊሂድ እዛ ልድረስ ያልኩበት ቦታ ወይ ደግሞ ያ ነው መድረስ ፈልገው ያልኩበት ቦታ ከመሄድ እቆማለሁ። እሺ አሁን ህልም አለኝ መሄድ እንፈልግበትን እያወቅኩ ግን ማልሄድበት ምክንያት የሁል ጊዜም ጥያቄ ነው። የሚገርም ነው። ግን አንተ ብቻ አይደለም እንደዚህ አይነት ችግር ውስጥ ያለው። በዓለም ላይ ያሉ በቢሊዮኖች የሚቆጠሩ ሰዎች፣ አንዳንዶቹ ሰዎች እንደኛ አይነት ኢቨንቶች ላይ ሲሄዱ ያሉት ነገር በቪዲዮ ተቀርጾ ኢንተርኔት ላይ ሲለቀቅ ለካ ሌሎችም ሰዎች እንዲህ አይነት ስሜት ይሰማቸዋል እንዲህ እንላለን እንጂ ዝም ብለህ በዓለም ላይ የሚኖረውን ሰው ብትመለከት ህልም የሌለው ሰው የለም። ህልም ስንል የሆነ ሻል ያለ ህይወት፣ የተሻለ ጤና፣ የተሻለ ገቢ፣ የተሻለ መኖሪያ ሰፈር፣ ብቻ የተሻለ የሆነ ነገር የማይፈልግ ሰው የለም። ምኞት የሌለው ሰው የለም። ትልቁ ችግር ግን ትጋትም እያለ ለመሄድ ፍላጎቱም እያለ በጣም በቃ ከውስጥ የሚነድ ፍላጎትም እያለ የምትሄድበትን መንገድ ጭምር እያወቅህ አንዳንድ ጊዜ ለምን አንተና ህልም መካከል የሆነ አንተ የማታውቀው ኃይል እንደሚቆምና ወደኋላ እንደሚመልስህ ሰዎች በተለያየ መንገድ ይሄን ይጠይቃሉ። አንዳንዶቹ ሰዎች በተለያየ ነገር ያመካኛሉ። እኔ ፕሮክራስቲኔት አደርጋለሁ፣ እንዴት ባረግ ነው ይሄን ችግሬን የምፈታው ይላሉ። እንደምታውቀው እንጠይቃለን እንደዚህ አይነት ጥያቄ። አንዳንዱ ሰው ዲሲፕሊን አይደለሁም ይላል። ሰዎች ይሄን ችግራቸውን የሚገልጹበት መንገድ ይለያያል እንጂ ሁሉም ሰው አንዳንድ ጊዜ በጣም ጥልቅ በሆነ ዲስፐሬሽን ለምንድን ነው ህልሜን ማሳካት ማልችለው ይላሉ። ኦፍኮርስ ህልማቸውን ቁልጭ አድርገው የማያውቁ ሰዎች አሉ። ግን የሚያውቁቱ ለምንድን ነው ህልማቸውን የማያሳኩት ብለህ ስትል እንዲያው እነዛ ያሳኩ ሰዎች የተለየ ማይንድ ፓወር ኖሯቸው የተለየ ከውልደት ጀምሮ ያገኙት የተሻለ እድል ፈጣሪ ሰጥቷቸው የሆነ ሰፈር ስለተወለዱ የሆኑ ቤተሰቦች ስላሳደጓቸው ወይም የሆነ ሌላ አይነት ትምህርት ስለተማሩ ነው ብለህ እንዳትል። ትልልቅ ነገር በህይወታቸው ውስጥ የከወኑ ሰዎች ብዙም ከመደበኛ ሰው የራቀ የመነሻ ቦታ የላቸውም። ስለዚህ ሁሉም ሰው ይሄን ይጠይቃል ማለት ነው። ለምንድን ነው ምንድነው ያልገባኝ? ምንድነው ያጠረኝ? ምንድነው ያላወቅኩት? ለምንድነው ህልሜን የማላሳካው ይላሉ። በነገራችን ላይ ይሄን ሌሎች ሰዎች ሲሉ ብቻ ሳይሆን ማቀው እኔ በጣም ብዙ ዓመታት ሰፈር አድርጌበታለሁ። በዚህ ለብዙ ዓመታት ህልም የመሰለኝን ነገር ለማሳካት ያልቆፈርኩት ምናልባት በተለይ ፐርሰናል ዲቨሎፕመንት አካባቢ ላይ መላ ነው የተባለ ዘዴ ነው የተባለ ብልሃት ነው የተባለው ሆኖ እኔ የማላውቀው ነገር የለም። ያላነበብኩት መጽሐፍ የለም ፐርሰናል ዲቨሎፕመንት ላይ። እንደው ማጋነን ይመስላል። ከ10,000 በላይ መጽሐፍ አለ በነገራችን ላይ ላፕቶፔ ላይ። ሁሉንም አይነት ነገር የስነ ልቦና፣ የፍልስፍና፣ የኒውሮሳይንስ፣ የስፒሪቹዋሊቲ ሁሉንም አይነት መጽሐፍ አይቻለሁ። ሁሉም በተለይ ከስፒሪቹዋሊቲ ውጭ ያሉትን መጽሐፍቶች ብትመለከታቸው የራሳቸውን ዘዴ፣ የራሳቸውን መንገድ፣ የራሳቸውን ስልት ይሰጠዋል። እንደዚህ ብታደርግ፣ ከዛ ቀጥለ እንደዚህ ብታደርግ፣ ከዛ ቀጥለ እንደዚህ ብታደርግ ህልምን ታሳካለህ። ከዛ በኋላ ትይዘውና እሱን ሌሎች መጽሐፍቶች እንዳለ አርገህ ለማሳካት የሆነ ነገር ማድረግ ትጀምራለህ። ልክ እሱን ማድረግ ጀምረ የሆነ ቦታ ላይ ይይዛል። ለቀቅ አርገህ ለዚያች ችግር መፍትሄ ደግሞ ፍለጋ ሌላ መጽሐፍ ታነሳለህ። እስከዚያው ታቆማለህ ይህን ስራ። መጽሐፉን አንብበህ ስትመጣ እዚህ ጋር የምታውቀውን ነገር አፍርሶብህ እንደገና ሌላ ዘዴ ይሰጣል። እሱን ደግሞ ትይዝና እንደገና ትጀምራለህ። እንደዚህ በማድረግ እንግዲህ አንዳንዱ ሰው ቪዥን ቦርድ ነው እንጂ የሚሰራው አፍርሜሽን ምን ይሰራል ይላል። አንዳንዱ ሰው ሜዲቴት አድርግ ይላል። አንዳንዱ ሰው ማይሰጡ ብልሃት የለም። እንደዚህ አይነት ነገሮችን በሙሉ ማለት ትችላለህ። አይቻቸዋለሁ። ኤንድ የየራሳቸው ቦታ አላቸው፣ የሚጠቅሙበት ቦታ አላቸው። ዋናውን እንደዚህ አይነት ግራንድ ጥያቄ ከሆነ ግን የምትጠይቀው ህልም ለምንድን ነው የማይሳካው የሚል ጥያቄ የምትጠይቅ ከሆነ ግን የትኛውም አንድ ነጠላ መጽሐፍ ህልም የሚሳካው እንደዚህ ነው ብሎ አያሳይም። ምክንያቱም ዛሬ እነግርሃለሁ። ከዛ በኋላ ሪሰርች ያላደረግኩት ነገር የለም። እጀምራለሁ፣ ወደ ነበርኩበት ቦታ እንሸራተትና እዚያው የድሮ ጓደኞች እንደዚያው አሉ፣ የድሮ ውጤቶቼ አሉ፣ የድሮ ባህሪ እንደዛው አለ፣ ልማዶቼ፣ ሁሉም ነገር አልተነካም። እንደገና እንደምንም ተጣጥሬ ደግሞ የሆነ ነገር ጀምራለሁ። ውጤት አመጣው ስል እንደገና መለስና ወደ ነበርኩበት ቦታ። ይህን ጥያቄ ነው ስጠይቅ የነበረው። ልክ አሁን አንተ የጠየቀው ለምንድን ነው ህልሜን የማላሳካው? የትጋት ጉዳይ ነው እንዳትል፣ እውነት ታሪክ ከዚህ በፊትም በተደጋጋሚ አውርቻለሁ። እስከ ምሽቱ 8 ሰዓት 9 ሰዓት 10 ሰዓት ቢሮ ውስጥ አመሽ ነበር እኔ ባህር ዳር ዩኒቨርሲቲ።
አለ የተባለውን መላ በተግባር አይተው በእጆቻቸው ነክተው ፕራክቲሽነር የተባሉ ሰዎች ከጻፉት መጽሐፍና እነሱ ከሰጧቸው ኢንተርቪዎች ለማየት ሞክሬያለሁ። ለምንድን ነው ህልም የማይሳካው የሚለውን ነገር 99% ሰው አሁንም የሚለው ልክ አንተ የምጠይቀውን ጥያቄ ነው። ከዕለታት አንድ ቀን ግን የሆነ ነገር ተከሰተ። እንደዚሁ ማታ ነው እንግዲህ ከስራ በኋላ ኢንተርኔት ውስጥ ገብቼ ነገሮችን የማየው አንድ ሰዎች ለምን ከህልሞቻቸው እንደሚከለከሉና እንዴት ያንን የሚከለክለውን ነገር ከነሱና ከህልሙ ሰው መካከል አንስተው የነገውን ሰው አሁን መልበስ እንዴት እንደሚችሉ የሚያሳይ አክቹዋሊ ከማይጠበቅ ቦታ ለሌላ ጉዳይ ተብሎ የተሰራ የሪሰርች ወረቀት አየሁ። አክቹዋሊ አርቲክል ነው፣ መጽሐፍ አይደለም። የዛን ቀን ልክ አንደኛውን ነግሮኝ የመርዶ አይነት ነገር ከተሰማኝ በኋላ ሁለተኛው ሲነግረኝ መንቀሳቀስ ነው ያቃተኝ። it was shocking። ከዛ በኋላ የእውነት ይሄ ነገር ይሰራል ወይ ብዬ ለራሴ በሚመቸኝ መንገድ ፕሮቶኮል ዲቨሎፕ አደረግኩና ማድረግ ጀመርኩ። ከሁሉም ችግሮቼ መካከል በተለይ ከጤናዬ ጋር የሚያያዘው ነገር በአንድ ጊዜ እውነቴን ነው የምነግርህ፣ በአንድ ወር ጊዜ ውስጥ በአመታት የማይመጣ ለውጥ በህይወቴ ውስጥ መጣ። በግንኙነቴ ውስጥ የተወሰነ ለውጥ መጣ። ብዙም ፐርመነንት አይደለም፣ ይሄን ያህል የሚያስፈነድቅ አይደለም፣ ግን ጥሩ ለውጥ ነው። ገንዘቤ ላይ አልነካኝም። በህይወቴ ውስጥ የምሰጠው ትርጉም ላይ በጣም ለወጠኝ። ከዛ በኋላ ፕሮቶኮሉን ሪፋይን እያደረግኩኝ ኢምፕሊመንት እያደረግኩ ውጤት እየለካሁ መቀጠልኩኝ። በሚገርም መንገድ ይሰራል። መስራቱ ብቻ ሳይሆን ለምን እንደሚሰራም ጭምር ገብቶህ ከዚህ በኋላ ህይወትን ታዝረከርክ በነበረበት መንገድ እንዳታዝረከርክ ከአእምሮ ውስጥ የማይጠፋ ሾክ ነው የሚሰጥ። ይህን ነገር ለማወቅ የምትፈልግ ይመስለኛል። ማለት በጣም ፍላጎቱ ካለኝ እኔ የምጥር ከሆነ ምንድን ነው የማይሳካበት ምክንያት? ምንድን ነው የሚይዘኝ? ለምንድን ነው ማላሳካው ያንን ያልኩት? ኦኬ ሌት ሚ ቴል ዩ የእውነት እዚህ እናውራ እንደ ጓደኛ ማለት ነው፣ የምር ማለት ነው። ከዛሬ ማታ ጀምረህ ለሚቀጥሉ 30 ቀናቶች ብታረግ የእውነት የተጨበጠ ውጤት ታገኛለህ፣ በእርግጠኝነት ማለት ነው። ምናልባት የዛሬ 30 ቀን ሌላ ፖድካስት ከሰራን እሱ ላይ ተመስርተን ፖድካስት መስራት እንችላለን። are you really willing ከዛሬ ማታ ጀምሮ የሚቀጥል ህይወትህን ነው የሚለውጠው፣ ግን 30 ቀን ኮሚት ታደርጋለህ ወይ ነው ጥያቄ። አረጋለሁ። በእውነት በል። እውነት አረጋለሁ። ኦኬ ሌትስ ሲ ይሄን ፍሬምወርክ አንተ ሌላ ነገር ብለው ልትጠራው ትችላለህ። ማንም ፍሬምወርክ ወይም ደግሞ ፕሮቶኮል ያለው ለምንድን ነው? ልክ እንደ ህግ እንደ መሬት ስበት ወስደ ብተገብረው የትም አገር ኑር፣ የትኛውም እድሜ ላይ ኑር፣ ጾታ ወንድም ይሁን ሴት ከተገበርከውና ከኔ ጋር አይገናኝም ማለት ከተገበርከው በቀን በቀን ማድረግ የሚገባህን ነገር ካደረክና ከተገበርከው በእርግጠኝነት በ30 ቀን ውስጥ አንተ የምታውቀው ሌሎች ሰዎችም አይተው የሚመሰክሩልህ ውጤት ልታመጣ ትችላለህ። ውጤቱ ግን መጀመሪያ የሚመጣው በነገሮች ውጤት ላይ ሳይሆን በአንተ ህይወት፣ በአንተ ባህሪ፣ በአንተ ፓተርን ላይ ነው የሚመጣው። አሁን ብዙዎች ሰዎች ምንድን ነው የሚያደርጉት ካልከኝ፣ ስለ ግብ ስለ ራዕይ ስታወራ ማሳካት ስለሚፈልጉት ነገር ነው የሚያወሩት። ሊያሳኩ የማይችሉበትን ብቸኛው ምክንያት ህልማቸው ሊያሳኩት የፈለጉት ወይም አውትካሙ መሆኑ ነው። ሌሚሾዩ ምን እንደተፈጠረ በ2009 እንደ ፈረንጆች አቆጣጠር UCLA የዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ ማለት ነው። እዛ አንድ ቲም በሆነ ጉዳይ ላይ ለሌላ ጉዳይ ብለው ነው፣ በነገራችን ላይ ከጡረታ ከገንዘብ ቁጠባ ከምናምን ጋር ለሚያያዝ ነገር ብለው ነው ያን ሪሰርች ሲያደርጉ የነበረው። ግን ሙሉ በሙሉ የሪሰርቹ ውጤት ወደ ሌላ ቦታ ነው ሄደው። ከዛ በኋላ ምርምሩ እንደዚህ ነው። ሰዎች በአሁኑ ማንነታቸው መካከልና ሊሆኑት በሚፈልጉት የወደፊት ማንነታቸው መካከል ያለውን ነገር እንዴት ነው የሚያዩት የሚለውን ነገር ኤክስፐሪመንት ለማድረግ ተብሎ ሪሰርች ኢንስቲትዩት የተደረገው። ከዛ በኋላ ምን ያደርጋሉ? ሰዎችን ያስገባሉ። ኤፍኤምአርአይ ማሽን ውስጥ ከመግባት በፊት የብሬን ስካነር ማለት ነው፣ በጣም ዘመናዊ ፋንክሽናል ማግኔቲክ ሪዞናንስ ኢሜጂንግ ከመግባት በፊት ይነገራል። እኛ እስከምንነግርህ መጀመሪያ የምታስበው ስለ አንተ ነው። አሁን ስለምታውቀው አንተ ማለት ነው። ስለ ገቢ፣ ስለምትሰራበት ቦታ፣ ስለ ጤንነት፣ ስለ ጠቅላላ አንተን መካከል ላይ አድርጎ
ስላለ የትኛውም ሐሳብ ሰልፍ ሪፈረንስ የሚያደርግ አንተን ሪፈረንስ የሚያደርግ የትኛውም ሐሳብ ካንተ አሁን ከምታውቀው ህይወት ጋር የሚገናኝ ነገር እንድታስብ መመሪያ ይሰጣል። ከዛ በኋላ ደግሞ ልክ ምልክት ስንሰጥ ይሄኛውን አሁን አንተ የምታውቀውን ሰው ትተውና ከ10 ዓመት በኋላ መሆን ስለምትፈልገው ሰው ደግሞ ታስባለህ። በሁለቶቹ መካከል የሚመጣው ለውጥ ነው ማየት የፈለጉት። ከዛ በኋላ ሰውየው ይገባል። ብሬን ስካነሩን በደንብ ካስቀመጡ በኋላ then they tell him ስለ ራስ ማሰብ ጀምር ይባላል። ስለ ራሱ ማሰብ ይጀምራል። ልክ ስለ ራሱ ወይም ሰልፍ ሪፈረንስ የሆኑ ነገሮችን ማሰብ ሲጀምር የፕሪፍሮንታል ኮርቴክስ ማለት እዚህ ከግንባር ጀርባ አካባቢ ያለ አንጎል ማለት ነው። ሚዲያል የሚባል ቦታ አለ። ሚዲያል ፕሪፍሮንታል ኮርቴክስ የሚባል ሪጅን አለ። እሱ አካባቢ ላይ ያለው የነርቮች ኔትወርክ ከፍተኛ የሆነ ኤሌክትሪካል አክቲቪቲ ያሳያል። ልክ እነሱ ይበራል ይላሉ፣ ሊት አረገ። ከዛ በኋላ ያ ቦታ ምንድነው አገልግሎቱ? ሰዎች ስለራሳቸው ወይም ከነሱ ጋር ስለሚገናኝ ነገር ሲያስቡ ኖርማል የሚበራ ቦታ ነው። ስለዚህ when you think about you me ጉዳዮችን ስታስብ ሁል ጊዜ ያ ቦታ ይበራል። ከፍተኛ የሆነ የኤሌክትሪክ አክቲቪቲ ይካሄድበታል። መረጃ ፕሮሰስ ይደረጋል እዛ አካባቢ ማለት ነው። ከዛ በኋላ አቁሙ ተባለና ሰውየው እስኪ ደግሞ አሁን ከ10 ዓመት በኋላ ልትሆን ስላሰብከው ሰው አስብ አሉት። ከዛ በኋላ እንደደቀኑ እንግዲህ ስክሪን ላይ ኮምፒውተራቸው ስክሪን ላይ ያለው የሚከናወነውን ነገር ልክ ከሰልፍ ሪፈረንስድ ሐሳብ ላይ ተነስቶ ወደፊት ስለሚሆነው ማንነቱ ማሰብ ሲጀምር ያ ሚዲያል ፕሪፍሮንታል ኮርቴክስ በአንድ ጊዜ ጨለማ ሆነ። ከዛ በኋላ ግን ሌላ ቦታ ነው የበራው። ያ የበራው ቦታ ምን ይመስላል? ሰዎች ስለ ሌሎች ሰዎች ሲያስቡ የሚበራ ሪጅን ነው ያሉት። ኦኬ I don't know if you get it። ስለ ሌላ ሰው ስለ ስትሬንጀር መንገድ ላይ ስላለ ድንገት ስላየኸው ሰው ወይም ተላልፈው ስላለፍከው ሰው ስታየው ስለ ሰውየው ስታስብ ስለለበሰው ልብስ፣ ስለ አካሄዱ፣ ስለ ርዝመቱ፣ ስለ እጥረቱ ስታስብ የሰው አንጎል ሰው ስለ ሌሎች ሰዎች ሲያስብ የሚበራ ቦታ አለ። ሌሎች ሰዎችን ሪፈረንስ የሚያደርግ ሐሳብ ሲያስብ የሚበራ ቦታ አለ። ከ10 ዓመት በኋላ ስለሚሆኑት ሰው ሲያስቡ ሌሎች ሰዎች ስለ ሌሎች ሰዎች ሲያስቡ የሚበራው ቦታ ነው የበራው። ኦኬ what is that? በነገራችን ላይ that is the story። ያ ማለት ምን ማለት መሰለህ? ከ10 ዓመት በኋላ ልታሳካ ላሰብከው የቢዝነስ ግብ ዛሬ እንቅልፍን ሳክሪፋይስ ታደርጋለህ። ከዓመታት በኋላ ተገንብቶ ስለሚያምረው ሰውነት ዛሬ እንቅልፍህን ትተህ በዝናብ ውስጥ በጧት ተነስተህ ብርድ እየመታህ ላብ በላብ እየሆንክ ጂም ገብተህ ስፖርት ሰራለህ። ኦኬ አንተ አሁን ለሰራኸው ስፖርት ሰውነቱ የሚገነባው ማን ነው? በሰብኮንሽስ አእምሮ አስተሳሰብ ያንተን አይደለም። የወደፊቱን ሰው አይደለም፣ የሌላ ሰው ሰውነት ነው የምትገነባው። አእምሮ እንዴት እንደሚያስብ ነው እየነገርኩህ ያለው። አእምሮ አንተ አሁን ሰዓት ሞላ ጂም የምትሄድበት ሩቲን ቀን አለህና ሮብ ጠዋት 11 ሰዓት ላይ እንትን በራ ምንድን ነው አላርም ጮኸ። እየጠላህም ቢሆን ልትነሳ ነው። ከዛ በኋላ እየዘነበ ነው፣ ዝናቡ እየዘነበብህ። ከዛ በኋላ ስፖርት ቦታ ሄደ ከሙቀትና ከምቾት ወጥተህ ላብ በላብ ሆነ ሰርተ ሰውነትህን ታጥበ ከዛ ጊዜ አባክነ ሁሉ ነገር ሰውተ የምትገነባው ሰውነት የሚገነባው ለማን ነው? ለኔ ነው። ሌላ ለአንተ አይደለም። የአእምሮውን ትርጓሜን የጠየቁ ለሌላ ሰው ነው የምትገነባው። አእምሮ ምን ይላል መሰለህ? ልክ አንተ ስትነሳ ጠዋት ቆይ አንተ አሁን መተኛ ስትችል ማረፍ ስትችል ከዚህ ምቾት ውስጥ ወጥተህ ዝናብ እየመታህ ላብ በላብ ሆነ ይሄን ሁሉ መስዋዕትነት የምትከፍለው ለምንድን ነው? ለስትሬንጀር አይደል? ስትሬንጀር አይደል እንዴ የምትገነባው? ከዓመት ቆይ ዛሬ ሆኖ ሰው ጂም ሰርተ ወዲያው ጡንቻ ይበቅላል እንዴ? አይመጣም። ኦኬ የምትገነባው ለማን ነው ማለት ነው? ደመነፍሳ አእምሮ ሲያስብ ለማን ነው የምትገነባው? ፎር ሳምባዲ ኤልስ፣ ፎር ስትሬንጀር። ኦኬ ቢዝነስ መገንባት ፈለክ፣ በጣም ትልቅ ቢዝነስ ነው፣ የብዙ ሰዎችን ህይወት ይለውጣል፣ ተአምር ነው።
ግን ምን ማድረግ አለብህ? አሁን ቁጭ ብለህ ማጥናት አለብህ። ቢዝነስ ሞዴሉ ምን እንደሚመስል፣ እነማንን እንደሚያገለግል፣ የካስተመር ፕሮፋይሉ ምን እንደሚመስል፣ ከዛ በኋላ የምትፈጥረውን ቫሊዩ ለዛ ለሰራኸው የካስተመር ፕሮፋይል እንዴት እንደምትገጥም፣ ከዛ እንዴት ፋንዲንግ እንደምታገኝለት፣ እንዴት ለኢንቨስተሮች ፒች እንደምታደርግ፣ እንዴት ማርኬት ውስጥ ፖዚሽን እንደምታደርገው፣ ይሄንን ሁሉ ልታጠና ነው። አሁን ቢዝነሱን ከገነባ በኋላ የቢዝነሱ ኦነር ማን ነው? ሌላ ሰው ስትሬንጀር። ኦኬ፣ ስለዚህ ምን ይልሃል ማለት ነው? ልክ ይሄን ሁሉ ማድረግ ሲጀምር አሁንን ኢንጆይ ለምን አታደርግም ብራዘር? ለሌላ ሰው ብለህ ይሄን ሁሉ መስዋዕትነት የምትከፍለው ለምንድን ነው? ለምን ኢንጆይ አታደርግም? የአሁኑን ጊዜ ለምን ሰፈር ታደርጋለህ? ሌላ አንተ የማታውቀው እንግዳ ሰው፣ መንገድ ላይ ለሚያልፍ እንግዳ ሰው ህይወት ለመገንባት ብለህ አሁን ለምንድን ነው ዋጋ የምትከፍለው? ዋይ ዶንት ዩ ኩዊት? ለምን ትሰራል? አሁን ይሄን ፖድካስት ሰርተን ምናምን አድርገን ሌሎች ሰዎችን አገልግለን እዚህ አካባቢ ላይ እንደዚህ ለምንድን ነው እዚህ ቁጭ ብለን ራሳችን ተፈረም? እንዴት አድርገን እንጀምር? ካሜራው ቤት በኩል ይሁን ብርሃኑ ቤት በኩል ዋይ ዱ ዊ ሰፈር? በኋላ ላይ የሚገነባው ብራንድ የማን ነው? ሳምባዲ ኤልስ። ይሄ በነገራችን ላይ እየተረጋገጠ የሳይንስ ምርምር በኤግዛምፕል ላስረዳ። ይሄን ምርምር ሲጀምሩ አእምሯቸው ውስጥ የነበረው ነገር ምንድን ነው መሰለ? ብዙዎቹ በቁጥር ማይናቅ ቁጥር ያላቸው ሰዎች በወጣትነታቸው ጥሩ ህይወት ነበራቸው። ከዛ በኋላ ከዕለታት አንድ ቀን በጓደኛ ግፊት ወይ በሆነ ነገር ምክንያት መጠጥ መጠጣት ይጀምራሉ። አዲክሽን ውስጥ ይገባሉ፣ የሆነ ነገር ውስጥ ይገባሉ። ከዛ በኋላ መኖር ከሚገባቸው መሰረታዊ የህይወት መስመር ይወጡና ሌላ ነገር ማድረግ ይጀምራሉ። ሰዎች ይነግሯቸዋል። ለምንድን ነው መጠጥ የምትጠጣው? ለምን ይልቅ ይህን ገንዘብን አትቆጥብም? ጡረታ በምትወጣበት ሰዓት እኮ የሚያግዝ ሰው የለም። ለምን የጡረታ ገንዘብ አትቆጥብ? ለምን እንዲህ አታደርግም? ይሏቸዋል። ከዛ በኋላ አይሰሙትም። ራሱ ሰብኮንሽስሊ ስለ ጡረታ ሲባል ሰውየውን አያውቁትም። ጡረታ የሚወጣውን ሰውዬ እነሱ አሁን የሚኖረውን አሁን እንጆ የሚያደርገውን ሰውዬ ነው የሚያውቁት። ከዚህ የተነሳ ወደፊት የሚመጣውን ኮንሲኩዌንስ የሚሰጡት ለማያውቁት ሌላ ሰው ነው። ለካ የወደፊቱን እነሱን ነው እየገነቡ የሚሄዱትና ሳያውቁት ከዕለታት አንድ ቀን ያ የድሮ መጠጣት የጀመረው ሰውዬ ጡረታ ይወጣና ከዛ በኋላ ምንም አይነት ገንዘብ የለም። የወደፊቱን እነሱን ፈታ ብሎ ተዝናንቶ ካለ ገንዘብ ችግር የጡረታ ዕድሜውን የሚኖረውን ሰውዬ አያውቁትም። በአእምሯቸው ውስጥ የለም። አእምሯቸው የሚተረጉመው የወደፊት ህልም ሲባል ግብ ሲባል ምናምን ሲባል የሚያስበው ሌላ የሆነ እንግዳ ሰው፣ አንተ የማታውቀው ሰው ወደፊት ላይ ያቀድክለትን ነገር ለማቀድ። ስለዚህ እናቋርጥና ልታሳካ የጀመርከውን ግብ የምታሳካው ለሌላ ሰው ከሆነ እንዳው በራሽናል ሆነ ስናስብ ለሌላ ሰው ከብዙ ዓመታት በኋላ ስለሚመጣ ስለማታውቀው ስትሬንጀር ነገሮችን መስራት ይሻላል ወይስ ህይወትን አሁን አደላለ መኖር ይሻላል? ኮምፎርት ይሻላል? የቱ ይሻላል? አሁን መኖር ይሻለኛል። ዴፊኒትሊ። በዚህ ምክንያት ምን ያደርጋሉ ማለት ነው? ሰዎች ህልሞቻቸውን ከሌላ ባዕድ ሰው ጋር ስለሚያያይዙት ህልም መኖር በጣም አስቸጋሪ ነገር ነው የሚሆነው። ምክንያቱም ይጀምራሉ፣ ደመነፍሳዊ አእምሯቸው ለሌላ ሰው ለምን ትሰራለህ ሲል ይተውታል፣ ያቋርጡታል። ለዚህ ሰውዬ ማገልገል ይጀምራሉ ማለት ነው። ለዚህኛው አሁን ላለው ሰውዬ ማገልገል ይጀምራሉ። ምን ማለት ነው? ማድረግ የጀመሩትንና ውጤት ማምጣት የጀመሩበትን ክንውን ያቆሙና ወደ ድሮው ፓተርን፣ ወደ ድሮው ማንነት፣ ወደ ድሮ ባህሪ፣ ወደ ድሮ ልማድ ይመለሳሉ። ይሄኛው ልማድ የማን? የዚህኛው ሰውዬ፣ የሚያውቁ ሰውዬ። ስለዚህ ለዚህኛው ሰውዬ ነው የሚሰሩት፣ ለዛኛው ሰውዬ አይሰሩለትም ማለት ነው። በነገራችን ላይ ይሄ ምን ይባላል መሰለ? ቴምፖራል ሰልፍ ኮንቲኒዩቲ ይባላል በስነ ልቦና። ምን ማለት ነው? አሁን ያለው ሰውና ወደፊት ልትሆኑ ያሰብከው ሰው መካከል ያለው ጊዜ ለአእምሮ ትርጉም፣ በተለይ እንደዚህ ሰፋ እያለ ከሄደ በሁለቶቹ መካከል ያለው ጊዜ በሰፋ ቁጥር ሁለቶቹ ሰዎች ኮምፕሊትሊ የተለያዩ ሰዎች ናቸው። አእምሮ የሚተረጉሙ እንደዛ ነው። ከ2 ዓመት በኋላ ብትል ይሻላል። ከ6 ወር በኋላ ካልክ ኦልሞስት ቴምፖራል ሰልፍ ኮንቲኒዩቲው ይሻላል። ባራከው ቁጥር ባንተ ባሁኑ ሰውና ልትሆኖ ባሰብከው የወደፊቱ ሰው መካከል ከፍተኛ ልዩነት ይኖራል። your subconscious mind doesn't care about the stranger, he cares about you።
ስለዚህ ይሄኛው ሰውዬ ባለበት በለመደው መንገድ እንዲኖር እሱን እየጠበቀ መኖር ይመርጣል ማለት ነው። ስለዚህ ትጀምራለህ፣ ወደ ነበርክበት ተንሸራተህ ትመጣለህ። ትጀምራለህ፣ ወደ ነበርክበት ተንሸራተህ ትመጣለህ። ግን there is a good news። እነዚሁ UCLA ላይ ያ ምርምር ሲያደርጉ የነበሩ ሰዎች ሌላ የምርምር ውጤት ደግሞ አገኙ። ያ የምርምር ውጤት ነው ዛሬ ለምናወራበት ነገር መንስኤም እንደ መሰረትም የሆነው ማለት ነው። አሁን ዛሬ የምናወራበት ጉዳይ ምንድን ነው መሰለ? ፊውቸር ሰልፍ ኢንቴግሬሽን ፕሮቶኮል የሚባል ነገር እናወራለን። አሁን እዚህ ፊውቸር ሰልፍ ኢንቴግሬሽን ፕሮቶኮል ማለት ምን ማለት መሰለ? ልትሆነው በፈለግከው የወደፊቱ ሰውና አሁን ባለው ተጨባጩ ሰው መካከል ያለውን ጊዜ ማንሳት ማለት ነው። So that person becomes integrated in the old person. ያን አሮጌውን ሰው ያመጣና ይለብሰዋል፣ ይዋሃደዋል፣ ኢምባዲ ያደርገዋል። ዋንስ የወደፊቱን ሰው ወደዚህ ማምጣትና ኢምባዲ ማድረግ ከቻል አእምሮ እንደሌላ ሰው መተርጎሙ ስለሚያቆም በማትጠብቀው ፍሎ ውስጥ የምትፈልገው ነገር ማሳካት መጀመር ትችላለህ ማለት ነው። ይሄን ለማድረግ የመጀመሪያ አእምሮህን ማንሳት ያለብህ ከአውትካም ላይ አንስተ ማንነት መገንባት ላይ ነው ማድረግ የሚገባህ ማለት ነው። ይሄ ግልጽ ከሆነ እስቲ አብራራሽ። አውትካም ማለት ምን ማለት መሰለህ? አውትካም ማለት ከሰውነቴ ላይ 20 ኪሎ መቀነስ ፈልጋለሁ ማለት ነው። 20 ኪሎ ስትቀንስ ዓላማውን አሳክታል። ዋት ኢፍ በጣም ሸንቃጣና አትሌቲክ ሰው ሆነህ ራስን ብታይስ? ሸንቃጣና አትሌቲክ ሰው ከመሆን የተነሳ ጂም ትሰራለህ እንጂ 20 ኪሎ ግራም ክብደት ከሰውነቴ ለማንሳት አይደለም የምትሰራው። ሁለቶቹ በጣም የተለያዩ ነገሮች ናቸው። ስለሆንክ ማድረግና የሆነ ነገር ለማሳካት ማድረግ በአእምሮ የሚተረጉሙበት መንገድ በጣም የተለያየ ነው። if you are an athletic what do you normally do? ሸንቃጣ ሰውነቱ የሚያምር ፊዚኩ በጣም የተስተካከለ ሰው ከሆንክ ኖርማሊ እንደዛ አይነት ሰው ምንድነው የሚያደርገው? ሁሉ ጊዜ ስፖርት ይሰራል። በቃ ስፖርት የሚሰራው የሆነ ነገር ለማሳካት ነው ወይስ ማንነቱ ያንን ዲክቴት ስለሚያደርግ ነው? ሁሉ ጊዜ በቃ እሱ ማለት እሱና ስፖርት ላይ አንድ ናቸው። that's right what about ግንኙነቴን ላስተካክል ማለትና በሄድክበት ቦታ ሁሉ ቫይብራንት ሪሌሽንሺፕ የምትፈጥር ሰው ከመሆን ብትኖር ሁለቶቹ መካከል ያለው ልዩነት ምንድን ነው? ፈጽሞ ይለያያል። ፈጽሞ የተለያየ ነገር ነው። ያ ከሆንክ ምንድን ነው የምታደርገው መሰለህ? ሁልጊዜ ኦን የሚሆነው ፊልተር ከሰዎች ጋር ስትቀላቀል ያ ማንነት ነው። በሄድክበት ቦታ ሁሉ የሆነ ነገር ነው የምጨምረው እንጂ ከዛ ግንኙነት ከዛ ጉባኤ ውስጥ ይዘው የምትሄደው ኔጌቲቭ ኤነርጂ የለም። you are to that place። ስለዚህ ምንድን ነው የምታደርገው? ድንገት ኮንፍሊክት ቢነሳ፣ ያልጠበቅከው ነገር ቢነሳ፣ የሆነ ሰው መጥቶ ቢጮህብህ ማንነት ከሆነ የሚናገረው እስከሚጨርስ ትታገሰውና then you respond። ግንኙነት ለማስተካከል የሚሰራው ሰው ሆነ ብትቀርብስ እዚህ ውስጥ በመጀመሪያ ደረጃ የተሳሳተን ነገር ለማስተካከል ስለሆነ የጀመርከው ገና ከመጀመሪያው ከእጥረት ሜንታሊቲ ነው የምትጀምረው። የሆነ ያጠረን ነገር ለማስተካከል የጎደለን ነገር ለመሙላት ነው አይደል የምትሄደው። 20 ኪሎ ግራም ቀንሳለሁ ማለት አሁን 20 ማትፈልገው ኪሎ ካንተ ጋር አለ ማለት ነው። that gives you a drug። subconscious mind ሁሉ ጊዜ ከድሮ አይደንቲቲ ጋር የሚቃረን ነገር አይሰራም። ሌላ አይደንቲቲ ቦታው ላይ ካልተተካ በስተቀር ያን አይደንቲቲ ልታጠፋ ከፈለግ እንደምንም ታግላ 20 ኪሎን ብታጠፋ ለቀቅ ስታደርገው 30 ኪሎ ነው መልሰህ የምታገኝ። ይህን ታውቃለህ ብዬ አስባለሁ። ኦቢስ የሆኑ ሰዎች በደንብ አድርገው ያውቁታል ይህንን። ከሱ ይልቅ ማንነት ለብሰው ያን አክቲቪቲ ቢያደርጉት ያን ነው አክቲቪቲው እኮ አክቲቪቲው ነው። አውትካሙም የሚመጣው አውትካም ይታወቃል። ግን ችግሩን ከማስተካከል ቪው ፖይንት ነው ወይስ ከማንነት የተነሳ ነገሩን መስራት ነው ቋሚ የሆነ ለውጥ የሚያመጣው በዛ ሰውዬ ህይወት ውስጥ? ከማንነት የሚነሳው ነገር ያ ነው ማለት ሺፍት ማድረግ ማለት ቅድም በደመነገርኩ ቦታ ሺፍት ማድረግ ማለት ልታሳካ የምትፈልገውን ወይም የጎደለ ልትሞላ የምትፈልገው ከዚህ ፖይንት ኦፍ ቪው ሳይሆን ቢኮዝ አንተ የሆነ ሰው ስለሆንክ የሆነ አይደንቲቲ ስላለ አይደንቲቲ ያስገድድሃል ያን ነገር እንድታደርግ። ማንነት ያስገድድሃል። የሆንከው ሰው ባህሪው እንደዛ ነው። ምን ማለት ነው?
አብሮ የሚሄደው ባህሪ ዲክቴት የሚደረገው በሆንከው ሰው ነው እንጂ የሆነች ውጤት ለማምጣት የሆነች ነገር ለማድረግ ብለህ ትሪክ እያደረግክ አይደለም። ኑሮ ነው እየኖርክ ያለው። ስለዚህ የህይወት ውጤት የሚመጣው በዛ አይደንቲቲ ይሆናል ማለት ነው። አይደንቲቲው ነው ውጤቱን የሚያመጣው እንጂ የሆነ ውጤት ማምጣት የሆነ አውትካም ማምጣት አይደለም ውጤቱን የሚያመጣው። ቀጥሎ የሚሆነው ጥያቄ እንዴት ነው ያ ማንነት? ወደዛ ከመሄዳችን በፊት እንግዲህ እነዚህ ቅድም ያልኩ ሳይንቲስቶች አገኙት ያልኩ እነዛው ሳይንቲስቶች አገኙት ያልኩ ነገር ምንድነው? ሰዎች ሆን ብለው አስበውበት የሚመጣውን ሰው ቅድም የነገርኩ ነገር ችግሩ ምንድነው? እንደ ስትሬንጀር ማየቱ ነው። አንተ ወደፊት ልትሆነው የምትፈልገውን ሰው እንደ ባዕድ ሰው እንደ እንግዳ ሰው ማየቱ ነው ሰብኮንሽስ ማይንድ። ስለዚህ አያገለግለውም። ያን ሰው ግን ወደ አሁን ብታመጣና ብትለብሰው አእምሮህን ትሬን ብታደርገው ያን ሰው አሁን እየኖረ እንዳለ ሰው እንድትቀበለው ትሬን ቢያደርገውና ሰውየውን አሁን ብትለብሰውስ ዓላማን ማሳካት ዲፎልት ነው የሚሆነው። ዓላማህን ማሳካት ከማንነት የተነሳ ነገር ነው የሚሆነው። አውትካም ለማሳካት ብለህ የምታደርገው ነገር አይደለም የሚሆነው። ስትኖር እያሳካው ትሄዳለህ። ኢቭን እያሳካው እንደሆነ አታውቅም። ኑሮህን ትኖራለህ፣ ነገሩ እየተሳካ ይሄዳል። አሁን ይሄ ቀጥዬ ማውራህ ፊውቸር ሰልፍ ኢንቴግሬሽን ፕሮቶኮል የሚባለው እንዴት አድርገን ነው ያን አእምሯችን እንደ ሌላ ባዕድ ሰው የሚተረጉመውን ሰው ከ10 ዓመት በኋላ ጎትተን አምጥተን በአሁን ላይ በ30 ቀን ጊዜ ውስጥ ማንነት ውስጥ የምትተክለው እንዴት ነው? how can we do that? የፍሬምወርኩ የመጀመሪያው ደረጃ መጀመሪያ ማድረግ የሚገባህ ልትሆኑ የምትፈልገው ሰው ማን ነው ነው። who is that person? ቀጥሎ ላለው ነገር እንደ ግብአት ስለሚሆን ይሄ ልትሆኑ የፈለግከውን ሰው በዝርዝር ታውቀዋለህ ወይ? ለምሳሌ ያ ከ10 ዓመት በኋላ የምትሆነው ሰው በነገራችን ላይ አቺቭ የምታደርገው ነገር አይደለም የጠየቁ የምትሆነው ሰው የምትገነባው ማንነት ካሉት ነገሮች መካከል አንደኛው ቫሊዩ ሲስተም ነው። ምን ነገሮችን ምን ዋጋ ይሰጣቸዋል ይሄ ሰው? የእሴት ሲስተሙ የቫሊዩ ሲስተሙ ምንድን ነው? ለምሳሌ በዋና ደረጃ ኮምፕሮማይዝ ማላደርግበት የሚላቸው በህይወቱ ውስጥ አጥብቆ የሚያከብራቸው ቫሊዩዎች ምንድን ናቸው? do you know what these things are? ለምሳሌ ከግንኙነት ጋር በተያያዘ የዚህ ሰው የቫሊዩ ሲስተም ምንድን ነው? ህይወትን ወደፊት መውሰድን በተመለከተ ዕለት መኖርን በተመለከተ የዚህ ሰው የቫሊዩ ሲስተም ምንድን ነው? የሚያከብረው ኮምፕሮማይዝ የማያደርገው የማይደራደርባቸው በህይወቱ ውስጥ ምንም ይከሰት ምን መደረግ ያለባቸውን ነገር የሚያደርጋቸው መደረግ የሌለባቸውን ደግሞ የማያደርጋቸው ካራክተሩን ማንነቱን ማዕከላዊ ማንነቱን የሚገልጹ ቫሊዩዎች ምንድን ናቸው? እሴቶቹ ምንድን ናቸው? የማይደራደርባቸው የህይወት እሴቶቹ ምንድን ናቸው? ለምሳሌ ያለ አንዱን እስኪ ንገረኝ። ያንተን ንገረኝ እስቲ። ማንንም ሰው መጉዳት ፖዚቲቭ አድርገው። በእኔ ህይወት ውስጥ የሚመጡ ሰዎችን በህይወታቸው ላይ የሆነ ነገር መጨመር ምሽል። ኦኬ አዲንግ ቫሊዩ ቱ አዘርስ። ኦኬ ዳትስ ኢት። ይሄ የት ይሰራል መሰለ? ቤት ውስጥ ይሰራል፣ ከልጆች ጋር ከሚስት ጋር ከቤተሰብ ጋር ይሰራል፣ ስብሰባ አዳራሽ ውስጥ ይሰራል፣ ታክሲ ውስጥ ይሰራል። ሁሉ ቦታ ስትሄድ ይህን ሰው እየተሸከመው ነው የምትሄደው፣ ለብሰኸው ነው የምትሄደው። your value is to add value to others። ምንም ሰናሪዮ ይጨምራል መሰለ? ሰው ቢሰድብህስ ያ ሰው ለሆነ ነገር ፕሮቮክ እያደረገ ነው አይደል? ማንነት ውስጥ ግን ቫሊዩ አድ ማድረግ ብቻ ከሆነ ያንተ አይደንቲቲ እንዴት ለዚህ ጉዳይ ምላሽ መስጠት እንዳለበት የተወሰነ ነው ማለት ነው። ኦልሬዲ ይኸውልህ አሁን ስለምንገነባው ማንነት ነው እያወራን ያለ ነው እንጂ አቺቭ ስለምናደርገው ውጤት አይደለም። ይሄ ግልጽ መሆን አለበት። ስለ ታረቀ ነው እያወራን ያለ ነው። ቫሊዩ ሲስተሞቹ ምንድን ናቸው? ኦኬ በየሄድክበት ቦታ የሰው ልጆችን የሚጠቅም እሴት መፍጠር አንደኛው ነው ብለን እናስብ። ስለዚህ የትም ሁን የት ምንም አድርግ ምን ቢዝነስ ቦታ ላይ ሁን የትም ቦታ ሂድ ለሰዎች የሚጠቅም አንተ በመረጥከው የህይወት መስክ ውስጥ ሁልጊዜ ፕራዮሪታይዝ የምታደርገው ቅድሚያ የምትሰጠው ለምንድን ነው ማለት ነው? ይሄን ባረግ ለዚህ ሰው ምን ይጠቅመዋል ብለህ ነው የምታስበው። ለምሳሌ ይሄን ፖድካስት እየሰራ ነው። ይሄን የሚሰማው ሰው ለዚህ ፖድካስት ያጠፋውን ጊዜ ያህል የሚጠቅመው ነገር እዚህ ውስጥ አለ ወይ? የለም ካልክ ይሄን ቪዲዮ አትለቀውም ማለት ነው።
ግልጽ ነው። ገና እኮ እንትን ውስጥ አልገባንም እኮ ገና ክንውኑ እንትን ፓራሜትራይዝ እያደረግ ነው ሰውየው። ይሄን ከ10 ዓመት በኋላ ይፈጠራል ያልነው ሰውዬ ፓራሜትራይዝ እያደረግ ነው። ለምን ይመስልሃል? ከአውትካም ላይ ተነስተን እዚህ ጋር የመጣ ነው። ይሄ ገብቶ ከሆነ ይሄ ገብቷል ማለት ነው። አውትካሙን ከ10 ዓመት በኋላ አቺቭ የሚያደርገውን ነገር ትተን ከ10 ዓመት በኋላ ሰውየው የሚሆነውን ነገር አሁን ማውራት ያስፈልገው ለምንድን ዋይ? ይሄ አሁን ያለውን ነገር ማለትም አሁን ለምሳሌ በሰዎች ላይ እሴት መፍጠር ካልኩኝ የዛሬ 10 ዓመት ማስበው ሰው ይሄ ማንነት ካለኝ ያንን አውትካም መፍጠር ይችላል ይሄ ሰው። ኦኬ። ስለዚህ አውትካም ከሆነ ምን ይሆናል መሰለ? ያ ነገር እስከሚፈጸም መሬት ላይ እስከሚወርድ ድረስ ሰውየው እስካሁን ድረስ አልወረደም። ስላንተ ባህሪ፣ ስላንተ ካራክተር፣ ስላንተ ማንነት ከሆነ ግን you can start tonight። ባንተ ቁጥጥር ስር ነው ያለው ያንተ ማንነት። ይሄ ማንነት የሚፈጥረው ነገር ግን ካንተም ውጭ በሆኑ ሌሎች ፋክተሮች ላይ የተመሰረተ ነው፣ ጊዜም ጭምር ላይ ማለት ነው። ዛሬ ልትጀምሩ አችልም ማለት ነው። በሌላ አነጋገር አውትካምን እንደ ግብ ከወሰድክ ልታሳካ የፈለከው ነገር እንደ ግብ ከወሰድክ ከ10 ዓመት ውስጥ ግቡን ወደ አሁን ልታመጣ የምችልበት ምንም አይነት መንገድ የለም። ለምሳሌ ትልቅ 1 ሚሊዮን ሰዎች የሚያገለግል የሆነ ካምፓኒ ማቋቋም ነው አውትካሙ ብለህ አልክንበል። ያ ካምፓኒ ተቋቁሞ መሬት ላይ ሆኖ የሚመረቅበት ቀን የዛሬ 10 ዓመት ህዳር 15 ቀን 2000 ብለህ ጨምርበት 10 ዓመት በዚህኛው ዓመት ላይ 2028 ይሆናል ማለት ነው። ያን የምረቃ ስነ ስርዓት ወደዚህ ማምጣት ትችላለህ በተግባር አይቻልም። ኦኬ። በዚያ ሰዓት ያ ሰው የሚኖረውን ካራክተር ግን ወደዚህ ማምጣት ይቻላል? ይቻላል፣ በደንብ ይቻላል። ስለዚህ አሁን መገንባት ትጀምራለህ ማለት ነው። ይኸውልህ ማንነትን ወደ አሁን ካመጣ ደመነፍሳዊ አእምሮ ካሁን ጀምሮ ሰውየውን እንዲያውቁ ማድረግ ትችላለህ። አውትካሙ ሳይመጣ በፊት ጭምር ማለት ነው። ታዲያ እኔ እኮ አውትካሙን የፈለግኩት ምን ያደርግልኛል ልትል ትችላለህ። ሰውየውን ፈጠርከው ማለት አውትካሙ ኢንኤቪታብል ነው። ሰውየው እኮ ያንን ገንብቶ ያለፈ ሰው ነው። የዛን ሰውዬ ካራክተር ነው አሁን የምትለብሰው። ስለዚህ ኢምፖሲብል ነው ያን ሰውዬ ፈጥረው ያ ሰውዬ የሚፈጥረውን ውጤት አለመፍጠር ኢዝ ኢምፖሲቢሊቲ። ስለዚህ በአንተ ቁጥጥር ስር ካለ ቦታ ነው የምንጀምረው ማለት ነው። ስለዚህ ቴልሚ ያን ሰውዬ ሄደ ብታየው ልትጎበኘው እድል ብታገኝ ምን አይነት ሰው ነው ይሄ ልትሆነው የምትፈልገው ሰው? ቫሊዩ ሲስተሞቹን ብልህ ምን አይነት ሰው ነው? ከግንኙነት ጋር በተያያዘ ከገንዘብ ጋር በተያያዘ ከሰዎች ጋር ባለ ግንኙነት አንድ በአንድ እና ዋት አር ዩ ቫሊዩ ሲስተምስ? ያን ሰው ወደዚህ ብታመጣው ምን አይነት ሲስተሞች ይኖሩት? አንድ ባል ልትነግረኝ ያስፈልጋል። ጊዜ አጠቃቀሙ ምን ይመስላል? ከጧት ከተነሳበት ሰዓት ጀምሮ ምናልባት 11 ሰዓት ይሆናል የሚነሳው ተመልሶ እስከሚተኛ ድረስ የሚያደርጋቸው ነገሮች ምንድን ናቸው? ከጓደኞቹ ጋር ከስራ ባልደረቦቹ ጋር ከቲሙ ጋር አብሮ ሲኖር ያ ሰው በፍጹም የማያደርገውና በፍጹም የሚያደርገው በሁሉም ሁኔታ ውስጥ ካራክተሩ ግንኙነትን በተመለከተ ምን አይነት ነው? እንዴት ነው የሚያስበው? እንዴት ነው ፊል የሚያደርገው? ቻሌንጅ ሲገጥመው እንዴት ነው ሪስፖንድ የሚያደርገው ለቻሌንጁ? ዱ ዩ ኖ ዛት ፐርሰን ናው? አሁን ይሄ ነው ትልቁ ጥያቄ። ይሄን ሰው ቁጭ ብለህ መጻፍ ትችላለህ? ይቻላል? ይሄን ልትሆኑ የፈለግከውን ሰው እንግዲህ ተመልከት። አቺቭመንቱን በሙሉ አልፎ ያን ሁሉ ነገር የገነባው ሰውዬ ስለገነባው ሰውዬ ነው እያወራን ያለን። ምን አይነት ሰው ይሆናል ያ ሰውዬ? ውሎ ምንድን ነው? አዳሩ ምንድን ነው? አኗኗሩ ምንድን ነው? ግንኙነቶቹ ምንድን ናቸው? ምን አይነት አስተሳሰብ፣ ምን አይነት ስሜት ያለው ሰው ነው የሚሆነው ያ ሰው? ይህን አንተ ነው የምትፈጥረው። ታውቀዋለህ ወይ? ይህን በፓራግራፍ ጻፈው ብለህ ታውቀዋለህ? ካላወቅከውማ ቆይ መሆን የምትፈልገውን ሰው ምንም አታውቀውም ማለት ነው። ለዚህ ነው ሰብኮንሽስ ማይንድ ሪጀክት የሚያደርገው። ዩ ዶንት ኖ ዘ ፐርሰን። ሰውነት ውስጥ በፊሊንግ አታውቀውም፣ በሀሳብ አታውቀውም። ሰውየውን አለባበሱን አታውቀውም፣ አኗኗሩን አታውቀውም፣ ግንኙነቶቹን ማኔጅ የሚያደርግበት መንገድ ካን ዊ ሲት ዳውን ኤንድ ራይት ዛት ዳውን ናው? ግልጽ ነው? ግልጽ አይደለም? ጥያቄ ግልጽ አይደለም? ኦኬ ግልጽ ነው ማለት ምን ልጠይቅ ማለት ኤኒ ኩዌስችን ምንም የለኝም እኔ ኦኬ አላችሁ። ኦኬ ግን አሁን ይሄ ነገር ወረቀት ላይ የተጻፈ ነው። ሰውየው ይሄ ነው። ከዛሬ ማታ ጀምረ ግን የምታደርገው ነገር ምንድን ነው? ይሄን ሰው ለብሰኸው ስትሄድ ነው ቪዥዋላይዝ የምታደርገው።
the second is that ብዙ ጊዜ ቀድሞ አይደንቲቲው ይሰራ ስንል ሰዎችን ከህልማቸው ላይ የምናሰንፋቸው የሚመስላቸው ሰዎች አሉ። let me tell you something ማንነት ውስጥ ኢንተግሬት ካልተደረገ ደመነፍሳዊ አእምሮ አሁን እንዳለ ኢንቲቲ ሪኮግናይዝ ካላደረገው ሁልጊዜ እንደ ባዕድ እየቆጠረው ልታደርገው ካሰብከው ነገር ጋር ከአውትካሙ ጋር ያቆራርጣል። ሰውየውን የማያውቀው ከሆነ አውትካሙን እንድታመጣ አይፈቅድልህም ማለት ነው። በሌላ አነጋገር ሰውየውን ቪዥዋላይዝ ማድረግ ትችላለህ። ለብሰው ስትወጣ ራስን ማየት ትችላለህ ወይ? ፈርስት ፐርሰን ፕሬዘንት ቴንስ ታውቀዋለህ ወይ? ሰውየውን ለብሰው ብትሄድ በውስጥ በውጭም በኩል ሰውየውን ሆነ ብትወጣ ወደ ከተማ ስትሬንጀሮችን ስታይ እንዴት ፈገግ እንደምትል፣ ስብሰባ ቦታ ስገባ ስብሰባውን እንዴት እንደምትመራ፣ ሰው ስትጨብጥ እንዴት እንደምትጨብጥ፣ እንዴት እንደምታዳምጥ ሰውየውን ታውቀዋለህ ወይ? በመኖር ደረጃ ብታመጣው can you visualize the person? ያን ሰው ሁሉን ነገሩን መተንተን ትችላለህ። አለባበሱን ይሄ ፊክሽስ የሆነውን ፕሪተንስ አይደለም፣ እሱን አይደለም። በውስጥ በኩል የተገነባውን የማይነቃነቀውን ያን ወደፊት ልትሆኑ የምትፈልገውን ሰው አሁን ላይ ብታመጣውና let me feel him ብትል do you know how the person acts? የሆነ ውሳኔ መወሰን ሲገባው እንዴት እንደሚወስን፣ ግንኙነትን እንዴት ማኔጅ እንደሚያደርግ፣ የተናደዱ ሰዎችን እንዴት ማኔጅ ታውቀዋለህ ወይ? ሰውየውን እዚህ ምድር ላይ ሰውነቱ ውስጥ ቦታ ብትሰጠው ኢምባዲ ብታደርገው how does that person act? can you visualize that? ማታ ቪዥዋላይዝ አድርገህ ተኝተህ ጠዋት ደግሞ ስትወጣ ከመውጣት በፊት 10 ደቂቃ ያህል ማንነቱን ለብሰኸው በሩን ከፍተህ ስትወጣ ራስን ቪዥዋላይዝ ማድረግ ትችላለህ። being that person in all directions ማለት ነው። can you simulate that person? ዲፊካልቲ ካለ tell me። ይህን የምታደርገው በአሁን ጊዜ በፈርስት ፐርሰን ነው። እንደ ሌላ ሰው ስክሪን ላይ እንደምታየው ሰው አይደለም የምታየው፣ ሆነህ ነው ራስህን የምታየው። ምንም እጥረት የሌለው ሰው ነው። ስለዚህ እጥረቶች ሲገጥሙ ለነገሮች የሚሰጠውን ምላሽ ከንፈሩ የሚወጣውን ንግግር ጭምር ማንነቱ ይወስናል ማለት ነው። what is that person going to look like? can you simulate him? ምን ማለት ነው? ልታውቀው ትችላለህ። ከአእምሮ ውጭ በልምምድ ደረጃ በህይወት ላይ ልታውቀው ትችላለህ። can you simulate that person? ምናልባት እዚህ ጋር እንዲብራራ የምፈልገው ነገር ፈርስት ፐርሰን ያልከው ነገር ነው። ፈርስት ፐርሰን ማለት አንተ እኔ ማለት ነው። ገብቶኛል። ፈርስት ፐርሰንን በሲሙሌሽን ውስጥ እንዴት ነው ሊገለጽ የሚችለው? ለምሳሌ you want to be confident በሄድክበት ቦታ ሁሉ ትክክለኛውን ኦተንቲክ ማንነትህን የምትኖር በራስ የምትተማመን ሰው መሆን ፈለግ። አሁን ግን መሆን አይደለም የምትፈልገው፣ ትሆነዋለህ። ነገ ጧት ከዚህ ስትወጣ ኮንፊደንስን ቴስት የሚያደርግ ነገር ቢገጥም የሆነ ቦታ ላይ ወይ አዳራሽ ውስጥ ገብተህ ፒች ስታደርግ የሆነ ሀሳብ ያን ማንነት መልሰህ ሲሙሌት ልታደርግ ልታስታውሰው ትችላለህ። you already are እኮ ወደፊት አይደለም የምትሆነው፣ you are that confident person። ስለዚህ የተሰማህን የምታውቀውን እውነተኛውን ነገር ሳታንገራግር ወይም ሳትፈራ ለሰዎች ይቀበሉኝ ይሁን አይቀበሉኝ፣ ያሁኑ ሰውዬ ምን ቢሆን ምን ያደርጋል ካልከኝ ወይ ኮምፕሮማይዝ ያደርጋል ወይ ለሰዎች ይሉኝታ ሲል የሆኑ ቃላቶችን ያርበሰብሳል። ይሄኛው ሰውየው ግን እውነቱን በትክክል ይናገራል። can you do that ማለት ነው። በሌላ አነጋገር can you do that? can you do that? ቫልዩ ሲስተም ለምሳሌ እድገት ነው ብለን ኦኬ፣ ከግንኙነቱ ጋር እንሄድ። ግንኙነት ላይ ሰዎችን በትክክለኛ ማንነታቸው ኦነር ማድረግ ዲግኒፋይ ማድረግ ያንተ ቫልዩ ከሆነ በመሬት ላይ የምታገኛቸው ሰዎች በሙሉ ዲግኒፋይ ነው የምታደርገው። በየሄድክበት ቦታ የድሮ ሰው የሆነ ነገር ሊያደርግ ሲል አትይዘው፣ ከያዝከውስ ወደዚህ ትመልሰዋለህ። አክት ማድረግ ትችላለህ ወይ? ያን ሰው ነው ማለት ነው። በሌላ አነጋገር ያ ሰው በአንተ ሰውነት ውስጥ ሲኖር ሲሙሌት ማድረግ ትችላለህ ወይ? ግልጽ ነው። ጥያቄ ያላችሁ? ልክ እንደ ድሮ የሆነ ቻሌንጅ ቢያጋጥመኝ ያ የድሮ ሰው አክት ቢያደርግ ማለት ልክ እንደ ድሮ የድሮ ማንነት አይነት መልስ ይሰጣል ማለት ሊሰጥ ይችላል። ከ10 ቴስቶች ውስጥ 3ቱን ልታልፍ ትችላለህ፣ ወይም ከ10 ቴስቶች ውስጥ 2ቱን ልታልፍ ትችላለህ፣ ወይም አንድ ምናልባት። ኦኬ፣ ስለዚህ አዲሱ ሰው እየተሰራ ለመሆኑ ማስረጃ ነው ማለት ነው። አሁን ቀድመሽ ያ የድሮ ሰው የሚሰጠው መልስ መንቀሳቀስ ሲጀምር ካየሽው you can consciously act like this person። ይሄኛው ሰው እዚህ ነገር ላይ ቢመጣና ወስን ቢባል እንዴት ይወስናል የሚለውን ነገር
ቀድመሽ ማሰብ ከጀመርሽ ገና ሳትሄጂ በፊት እኮ ነው ሰውዬው የምትለብሺው። ከሄድሽ በኋላ አይደለም የምትጠሪው። you already as that person ግን እንደምንም ሸውዶ በውስጥ በኩል አልፎ ማድረግ የሚፈልገው ነገር ሊያደርግ ይችላል። that's okay ግን ከ10 ትራያሎች ውስጥ 3ቱ ልታሳኪ ትችላለሽ። can we just do that ነው ትልቁ ጥያቄ። ሞክረን ፊልድ ቴስት ልናደርገው እንችላለን ነው ይህን አይደንቲቲ ፊልድ ቴስት ልናደርገው እንችላለን ነው። በሪል የህይወት ኤክስፔሪየንስ ውስጥ ከ10 ኤክስፐሪመንቶች በ3ቱ ስኬታማ ልናደርገው እንችላለን ወይ? እንችላለን። እንደው 2 ከ10 ይቻላል። 100% ይቻላል። ካሰብንበት በደንብ አድርገን ማድረግ እንችላለን። actually that's what it requires okay ሁለቱ ግን ቀላል ውጤት አይደለም። ሁለት አይደለም ከ10 አንድ ውጤት ካመጣን እንዴት እሱን ደግሞ ለሪንፎርስመንት እንደምንጠቀምበት ታሳያችኋለሁ። ስለዚህ አንደኛው ሰውየውን በደንብ አድርገን ዲፋይን እናደርገዋለን። ሁለተኛው we simulate that person ማታ ስንተኛ ሆነነው ነው ራሳችንን የምናየው። ጧት ስንወጣ ለብሰነው ነው የምንወጣው። ግን ሶስተኛ ላይ we act that person out እያንዳንዱን በህይወታችሁ ውስጥ የሚገጥማችሁን ውሳኔ እንደዚያ ሰው ሆኖ ለመወሰን መስራት ነው። ለምሳሌ የሆነ ቦታ ሄድክ እንበል፣ ብፌ ግብዣ ነው እዛ ቦታ ላይ ያለው፣ ሁሉም አይነት ምግብ አለ። ያን ሰው ጤነኛና በጣም ፊዚኩን የሚጠብቅ ጨዋ የሆነ ሰው አርገ ይህም አይደንቲቲ ተቀብለ ከሆነ ምንም እንኳ እንደማይጠቅም ታውቃለህ፣ ግን ሚስብ ምግብ ካለ ራስን ትገዛና የምትፈልገውን ነገር ብቻ ታነሳለህ ማለት ነው። ምን እያደረከው መሰለህ? እያሰለጠንከው እኮ ነው። the more you train that person ዛሬ ያልተሳካው ነገር የሚቀጥለው ላይ ተሳካዋል፣ የሚቀጥለው ላይ ያልተሳካው በሚቀጥለው ላይ ይሳካል። እያሰለጠንከው እኮ ነው። ልክ መረጃ እየሰጠው ነው። ግን የተሳኩት ደግሞ ከዚህ በኋላ ልታደርግ ላሰብከው ነገር መሬት ላይ ያሉ ማስረጃዎች ናቸው። ራስን እያመንክ ራስን እየወደድክ ነው የምትመጣው። ከዛ በኋላ can we act that person ነው ትልቁ ጥያቄ። can we experiment with that person? can we act him? can we act her? ይቻላል ቆይ ይቻላል አይቻልም? አረ ይቻላል። ኦኬ ስለዚህ ይሄን ስናደርግ ምንድነው እያደረግን ያለ ነው መሰለህ? ያን ሰው በስጋ ውስጥ ኢምባዲ እያደረከው ነው። እሱ ብቻ አይደለም you are rewiring your brain, you are rewiring your neural network። ከዚህ በፊት በምታደርግበት ዲፎልት መንገድ ሳይሆን የምታደርገው እያሰብክ ነው የምታደርገው። ግን ከዛ በኋላ የሚገርም ነገር ሲሆን ታየዋለህ። ሳይንስ የሚለውን ነገር ላሳያችሁ እዚህ ላይ። የመጀመሪያው ሳምንት ከ30 ቀን የመጀመሪያው ሳምንት የሬዚስታንስ ፌዝ ነው። ሁሉ ነገር ይዋጋቸዋል። አካባቢው ጠቅላላ ይዋጋቸዋል። የድሮ ባህሪያቶች በሙሉ ካሉበት ቦታ ወጥተው የሚዋጓቸው ነው የሚመስላቸው። ስለዚህ በዛ ደንግጣችሁ ወይም ደግሞ ማድረግ ነበረብን ግን አላረግንም በሚል የምትወናበዱ ከሆነ you are going to bounce back to the old። ግን if you persist ሁለተኛው ሳምንት ላይ is going to be a shift phase። ሁለተኛው ሳምንት ላይ በነገራችን ላይ ከዚህ በፊት ሃርድ ዋይርድ የሆኑ ኒውራል ሲናፕሲስ እየተላቀቁ አዲስ ኔትወርክ ፎርም ማድረግ ይጀምራሉ። ሁለተኛው ሳምንት ከመጀመሪያው በጣም የተራራቀ it becomes easier። አንደኛው ሳምንት ላይ ያጨናነቁ ነገሮች በሙሉ ሁለተኛው ሳምንት ላይ በዛ መንገድ አያጨናነቁም። still ግን the shift hasn't yet taken place። ሁለተኛው ሳምንት ካለቀ በኋላ ሶስተኛው ሳምንት ኢንተግሬሽን ፌዝ ነው። ኢንተግሬሽን ፌዝ ማለት ምን ማለት መሰለህ? ከዚህ በኋላ ፐርማነንት በሆነ መንገድ ራሳቸውን የሚገልጡ ለዲፎልት ሴቲንግ መንገዶች እየተመቻቹ ነው የሚሄድ። ከዚህ በኋላ የሆነ ነገር ማድረግ ሲጀምር የድሮ ሰውዬ አይደለም የሚያደርገው፣ አሁን እየተሰራ ያለው ሰውዬ ነው ዲፎልት እየሆነ የሚሄድ። አራተኛው ሳምንት ላይ is going to be a default mode። አራተኛው ሳምንት መጨረሻ ላይ የመጀመሪያው ሳምንት ላይ ያታገሉ ነገሮች they have no any power over you። ይሄ አሁን የተሰራው ኒውራል ኔትወርክ ነው እንትን የሚያደርገው። እንደምታውቁት ሰው ይህን የሚደግፉ ሳይንሶች አሉ በነገራችን ላይ። አንደኛው ኒውሮፕላስቲሲቲ ነው። አንድን ነገር ሆን ብለህ አእምሮህን ተጠቅመህ እያሰብክ ብታሰለጥነው አእምሮህን በፊት እንደዚህ ነበር የምታደርገው፣ አሁን ግን እንደዚህ እያልክ ካሰለጠንከው ሰብኮንሽስ አእምሮ ሬጂስተር ስለሚያደርጋቸው መረጃዎቹን ኢነርጀቲክ ሌቭል ላይ አንጎሌ ውስጥ ደግሞ በኔትወርክ መልክ ሬጂስተር ይደረጋል። ኒውሮፕላስቲክ ነው አንጎላችን ማለት ነው። ኒውራል ኔትወርካችንን ከምንፈጥረው አዲስ እውቀት ጋር እያዛመድናቸው ነው የምንሄደው። ሃርድዌሩ የተፈጠረውን አዲሱን ሀሳብ የሚሸከም እየሆነ ነው የሚሄደው። ሃርድዌርም ጭምር ነው የምንሰራለት ማለት ነው። ሌላኛውና በጣም የሚገርመው ነገር ደግሞ
ሳይንቲስቶች ብሬን ስቴም ውስጥ አለ የሚሉት ሬቲኩላር አክቲቬሽን ሲስተም ይሄ አይደንቲቲ እየተገነባ ሲሄድ ከዚህ አይደንቲቲ ጋር ማይመሳሰሉ መረጃዎችን ያመጣላችሁ። ከዚህ በፊት የምትፈተኑበትና የምትወርቁበት ነገር አሁን መምጣት ራሱ ይቀራል ማለት ነው። በሌላ አነጋገር ፊልተር አይደንቲቲ ፊልተር ነው በነገራችን ላይ ሬቲኩላር አክቲቬሽን ሲስተም። ዋትኤቨር ዩ ብሊቭ ኦን ዘ ኢንሳይድ አይደንቲቲ ጋር አብሮ የሚሄዱ ነገሮች ብቻ ናቸው ቢቀርቡል። ያ ማለት ፈተናው እየቀለለ ይሄዳል። ኒውራል ኔትወርክ ከአዲሱ ልምምድ ጋር አላይንድ እየሆነ ይሄዳል። then things becomes easier። አራተኛው ሳምንት ላይ እንግዲህ ምንድነው የምናደርገው ማለት ነው? በአራተኛው ደረጃ የምናገኛቸውን ገይኖች ከ10 ትራያል ውስጥ አንድ ስኬታማ ልንሆን እንችላለን። we write it down. that is the reinforcement loop። ያንን የመጣውን አዲሱን መረጃ እንጽፈውና እያነበብነው በዛ ነገር ላይ ሐሴት እያደረግን እንተኛለን። ይኸው የተገኘውን ፋክት መልሰን እንነግረዋለን። ሪንፎርስ ያደርጋል ማለት ነው። የሚቀጥለውን አይደንቲቲያችንን ደግሞ እንነግረዋለን። በሚቀጥለው ቀን እሱን ለብሰን እንወጣለን። we continue that። ለስንት ቀን ነው የምናደርገው ይሄንን? ለ30 ቀን። ስለዚህ መጀመሪያው ምንድነው? you define your identity። ሁለተኛው ምንድነው? ያንን ዲፋይን ያደረከውን አይደንቲቲ ቪዥዋላይዝ ታደርገዋለህ። you integrate it into your being። ሶስተኛ ይሄንን ፊልድ ቴስት ታደርገዋለህ። you do it። አራተኛ ካደረካቸው ነገሮች ስኬታማ የሆንክበትን ትመዘግባለህ። በደንብ አድርገህ እሱ ላይ ትቆይበታለህ። then ይሄ ሉፕ ራሱን እያጠናከረ ይሄዳል። አሮጌው እየፈረሰ ይሄዳል። then your identity is formed after 30 days። ኦኬ ይሄ ምን ይጠቅማል ልትል ትችላለህ። ይሄ የሚጠቅመው ምንድነው መሰለህ? ከዚህ በፊት ዓላማህን ለማሳካት በጣም ያስምጥህ ከነበረ አሁን ያ ዓላማውን ያሳካው ሰውዬ አይደንቲቲ ሰውነት ውስጥ ስላለ it becomes a default። ያን ነገር ማሳካት የምጥ ጉዳይ አይሆንም ማለት ነው። it becomes a default። አንደኛው ይሄ ነው። ሁለተኛ ግን እንደ ዋርኒንግ የምሰጣችሁ ነገር ይሄን ሲጀምሩ አንደኛ አራተኛው ሳምንት ላይ ሰዎችም ጭምር ማየት ይጀምራሉ። ይሄን ያመጣውን ሺፍት አንተ ብቻ አይደለም የምታውቀው። people begin to አንዳንዶቹ ያሾፉባል፣ አንዳንዶቹ ያፌዛሉ፣ አንዳንዶቹ ያበረታቷል፣ አንዳንዶቹ ግራ ገብተው ምንድነው የሆነው ምናምን የሚሉም ሰዎች ይኖራሉ። ግን ፖይንቱ ምንድነው? ኢንቫይሮንመንት በሙሉ የሄድክበት ቦታ በሙሉ ከዚህ በፊት የሚያውቁ ቦታዎች በሙሉ ለአታክ ይዘጋጃሉ። ስለዚህ ይሄን አታክም እንደ ኢምፒድመንት እንደ መንገድ እንዳትሄድ እንደ ተከለከልክ አድርገህ የምትወስደው ከሆነ there is a danger to bounce back። ደስ የሚለው ነገር ደግሞ እነዚህ ከዚህ አዲሱ አይደንቲቲ ጋር የማይመሳሰሉ ሰዎች በወጡ ቁጥር ከዚህ አይደንቲቲ ጋር የሚገናኙ አላይን የሚያደርጉ ሰዎች፣ ቦታዎች፣ መጽሐፍቶች ወደ ህይወት እየገቡ ይሄዳሉ። that's when the identity completely shifts። በዚህ ሁኔታ ላይ አድርገህ ከዚህ በፊት ያታገሉ ልታመጣቸው የፈለካቸው አውትካሞች በፊት አተኮርባቸው ነው ልታመጣቸው ያልቻልከው። አሁን ግን በዲፎልት ኑሮውን እየኖርክ ታሳካቸዋል። ምክንያቱም the identity is already on the inside። የውጭኛው ዓለም የውስጠኛውን ዓለም ሚረር ማድረግ አለ በግዴታው። then the identity begins to manifest in your outcomes። that is how outcomes manifest። እንግዲህ ስታዳምጡን እየቆያችሁ የኢምፓክት ሴሚናርስ ቤተሰቦች ይሄ ነገር ጠቅሟችሁ ከሆነ የሆነ ነገራችሁ ላይ ክሊክ አድርጎ ከሆነ ይጠቅማቸዋል ብላችሁ ለምታስቡ ሰዎች ሼር በማድረግ ውለታ ብትሉልን በጣም ደስ ይለናል። ሐሳብም ካላቸው ጥያቄም ካላቸው ጥያቄዎቹን ከቪዲዮ በታች ኮሜንት ላይ ቢያሳውቀን ጥያቄ ቢጠይቅ ቢያበረታታን እጅግ በጣም ደስ ይለናል። ከወደዳችሁት ወደናል የምትለዋ መልእክት ብትነኩልን በጣም ደስ ይለናል። ከዚህ በላይ ጠልቃችሁ በዚህ ጉዳይ ላይ ስለ አይደንቲቲ ሺፍት አይደንቲቲ ቤዝድ ትራንስፎርሜሽን እንዴት እንደሚሰራ በተግባር መሬት ላይ እንዴት እንደሚደረግ ማወቅ ከፈለጋችሁ ከታህሳስ 3 እስከ 5 አርብ፣ ቅዳሜ፣ እሁድ ቀኑን ሙሉ ለ3 ቀን የሚቆይ ኢመርሲቭ ትሬኒንግ ትራንስፎርም ዩር ላይፍ ኢን 30 ዴይዝ የሚል ሴሚናር አዘጋጅተንላችኋል። በዚህ ሴሚናር ውስጥ አሁን ጥያቄ የሆነባችሁን ነገር በሙሉ በግላጭ በአካል ተገናኝተን አንድ በአንድ ዘርዝረን በተግባር እንሰራቸዋለን። የዛሬውን ፕሮግራም እዚሁ ላይ ጨርሳለሁ። እንዲካፈል ለምትፈልጉ ሰው በሙሉ አካፍሉ። ሴሚናሩ ላይ እንዲከፈልላቸው ለምትፈልጉ ሰዎች ክፈሉላቸው። የዛሬውን ፕሮግራም ጨርሰናል። ታሬ በጣም ጥሩ ቆይታ ነበረን። አሼ ስለሰጠህን ጊዜ በጣም እናመሰግናለን። ሁሉም የኢምፓክት ሴሚናር ይህንን ፖድካስት የሚመለከት ለጓደኛ
ለዘመድ ለወንድም ለሚያውቁት ሰው ለእህት ሼር ቢያደርጉ ሼር ባካችሁ አርጉ። ሼር ቢያደርጉ መልካም ነው። መልካም ሰብስክራይቧን ረሳን። ወይኔ ሰብስክራይብ ዋናው አሷና ሰብስክራይብ ባካችሁን። ጠንቆል ብቻ ነው የምታደርጉት፣ ሌላ የምታደርጉት ነገር የለም። በሚቀጥለው ኖቲፋይ እንዲያደርጋችሁ ይዘነው የምንመጣውን ቪዲዮ ቀድሞ እንዲያሳውቃችሁ እንዲያስታውሳችሁ ደግሞ ኖቲፊኬሽን ቤሏም ጭምር ክሊክ ቢያደርጉ ጥሩ ይመስለኛል። እዚሁ ላይ እናመሰግናለን። እንግዲህ ታሪቲ በጣም አመሰግንሽ። Have a good time, guys.